መጥምቀ መለኮት ቅዱስ ዮሐንስም እግዚአብሔርን አጥምቆ ውድ ቤተሰቦቼ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት ይበልልኝ። ሸንኮራ ዮሐንስ ነኝ። ሸንኮራ ዮሐንስ ደጁ የናፈቃችሁ ለደጁ በሰላም ያርሳችሁ። ነገ ሳማ ሰንበት ነው። ንግስ መተን በዚሁ ዮሐንስን ልንሳለም ጎራ ብለን ማለት ነው። ዮሐንስ ይሄንን ይመስላል። እንዴት ደስ እንደሚል ለደጁ አብቅቶኛልና እናንተም በሰው ሀገር ያላችሁ ለደጁ ያብቃችሁ። ለዓመቱ በሰላም ያድርሰን። ሳማ ሰንበት ደግሞ ስንደርስ እቀርጻለሁ ማለት ነው። ክፋትን ሁሉ አስወግደን በፊት ያለውን ሩጫ በትዕግስት እንሩጥ ነው። ምእመናን ቅድስና በተለያየ መንገድ ይገኛል። ሩጫቸውን ጨርሰው ፈጽመው በእግዚአብሔር ከተማ በሰማያዊ ርስት በሰማያዊት ኢየሩሳሌም ኖረው የተመሰገኑ የተከበሩ አበዋን ቅዱሳን የተባሉ እንደ አባታችን እንደ አቡነ ገብረ መንፈስ ቅዱስ እንደ አባታችን እንደ አቡነ ተክለ ሃይማኖት ደመጥምቀ መለኮት እንደ ቅዱስ ዮሐንስ እና ወዶች አሁን ወደ ሳማ ሰንበት ልንሄድ ነው ማለት ነው። ላቋርጠው ነው። በያላችሁበት መጥምቀ ዮሐንስ ይጠብቃችሁ፣ በሰላም በጤና ለሀገራችሁ ያብቃችሁ። ደጁ የናፈቃችሁ በሰላም ለደጁ ያብቃችሁ። ዮሐንስ በጣም ደስ ይላል። ሸንኮራ ዮሐንስ ብዙ ሩጫ ብዙ ሚሽካል ይፈልጋል። ወደድ መነሳት ያለበት ያልተፈጸመ ስለሆነ እነዚህ ደግሞ ጠንካሮች ሆኑ ያስፈልጋል። በይታለ ለመንፈስ ጉዞ ደግሞ እንሰሳችሁ ፍቅር ደግሞ ያንን ፍቅር ለእግዚአብሔር ማሳየት አንዱ ሲደግመው መደገፍና ማጽናናት ያንን አይተው ማለት በተቸገሩና በተለያዩ ስጋዎች ያሉት ሰዎች በሰበብ እግዚአብሔር ለእነሱ ይደርስ እኛንም ከእንደዚህ ለመከራ እንዲጠብቀን ማድረግ ማለት አንዱ የጉዞ አካል መሆን አለበት። በጉዞአችን ቃለ እግዚአብሔርን መስማት፣ ቃለ እግዚአብሔርን መስማት እንዲህ ያለ ቃላችንን ደግሞ በስምት በመመና እግዚአብሔርን መለመን እግዚአብሔር በቅዱሳን በረከት ሀገራችን እንዲጠብቅ ለዓመቱ በሰላም እንድትደርስ እግዚአብሔር ይመጣል። ይህ ምጣቱ በተለያየ አመታት ነው። እግዚአብሔር የሚመጣው ምናልባት በነገረ ዘይት በጾሙ ሁኔታ የሚቸገረው ምጣት የእግዚአብሔር ወንድ በጋር መምጣት ቢሆንም ነገር ግን ከዛ በፊት ለዛ መደረግ ሁሉ የየግል ጥሪ አለብን። የየግል ምጣት አለብን። ምናቃቸው እንዳይሆን ወንድሞቻችንና እህቶቻችን እናቶቻችንና አባቶቻችን እንዲህ ተጠርተው እንደተለዩ ማለት ነው። ወይኛ እንሄዳለን። እንደዛ መጓዛችን የማይቀርና እሱ ደግሞ ሁለተኛ የሚመጣው የእግዚአብሔር የሚመጣ እግዚአብሔር የሚመጣ የዛ መጽሐፍ እንጂ በግብር ለመቀበልና በቀይ ለመሆን ወሳኙ ግን የእግዚአብሔር ወጣ ወረዱና እግዚአብሔርን የማስደሰታችን ጥረት ወሳኝነት አለው። ብዙዎችን እግዚአብሔር እንዲያስደስተው ይገባል። በብዙዎቻችን ሀሳብን እግዚአብሔርን የማስደሰት ካልሆነ እቅም ነው ይቻላል። ሲቀበረ ማለት ነው። በቤታችሁ ብላችሁ እንዳትደክሙና ሰው በስቅም ዝናብ ይደክማል። የተለያዩ ምክንያት በተለይ ዝና ሊደክም ይችላል። በሰዎች በስጋው ማለት የለት ይለት ግን የእግዚአብሔርን ቃል ከመጠማትና በረከትን ካለ ደካማ የሚመጣ በመሆኑ ወይኔ ቀዳለሁ